አልፎ መሄድ ማለት ክፉዎችን ብቻ አልፎ መሄድ ሳይሆን በልባችን ስለተቀመጠው ራእይ ስንል ማንኛውንም መልካም የሚመስሉትን ነገሮች እንኳን ከግባችን የሚያጎሉትን ነገሮች ሁሉ አልፎ መሄድ ማለት አልፎ መሄድ ማለት የሚሰድቡትን የሚነቅፉትን አልፎ መሄድ ብቻ ሳይሆን ሽሩሩ የሚሉትንና የሚያቆለጳጵሱትንም ለዓላማና ለተሰጠን ለራእያችን በውስጣችን ለተቀመጠው ግባችን ስንል ሁሉንም እየተውን እያለፍናቸው በጎውንም ክፉውንም እግዚአብሔር ወዳየልን ነገር እስክንደርስ ድረስ እግዚአብሔር ወደ ነገረን ነገር እስክንደርስ ድረስ ሁለቱንም እያለፉ መሄድ ነው። ማለፍ ማለት እንደዚህ ነው። ዛሬ የዓለምን ግብዣ እየተወ ዛሬ የጠላትን ንግግር እየተወ ሁለቱንም በግራና በቀኝ እያለፈ የሚሄድ አንድ ሰው በዚህ ጉባኤ ካለ ጮህ አሜን ይበለኝ በኢየሱስ። ዛሬ እንደ እግዚአብሔር ፍቃድ ጥቂት ደቂቃ ነው ማገለግላችሁ። ነገር ግን ዝም ብለ አልፈ ሂድ በሚል ርዕስ አገለግላችኋለሁ። ጎናችሁ ያለውን ሰው ይሄን መልእክት ነገሩልኝ። ዝም ብለ በሉት ባካችሁ፣ አልፈ ሂድ በሉ ባካችሁ። እግዚአብሔር እንዲህ ይበላችሁ አለኝ፣ ዝም ብለ አልፈ ሂድ። ቺን ብቻ ተናግሬ ባበቃ ይሄ መልእክት ያንቺ ነው። ይሄ መልእክት አንድ ሰው ባለቤት አለው እዚህ ቤት ውስጥ። እግዚአብሔር እንደዚህ ብሎኛል፣ ዝም ብለ አልፈ ሂድ ብሎሃል እግዚአብሔር። ጎናችሁ ያለውን ሰው እንደገና መታ አርጉትና ሂድ እየተባልክ ነው በሉት። ዝም ብለ አልፈ ሂድ። ኢሳይያስ ምዕራፍ 52 ቁጥር 11 ላይ ያለ ቃል አለ አይደለ? ምን የሚል ነው? እናንተ የእግዚአብሔርን ዕቃ የተሸከማችሁ ምን በሉ? ልብስ በሉ። እናንተ የእግዚአብሔርን ዕቃ የተሸከማችሁ፣ እናንተ ታቦቱን የተሸከማችሁ፣ እናንተ የተቀደሰውን የተሸከማችሁ፣ እናንተ እግዚአብሔርን ዕቃ ጦር የተሸከማችሁ እልፍ በሉ። ዛሬ እንዲህ ልበላችሁ፣ እናንተ እግዚአብሔርን ቃል የተሸከማችሁ፣ እናንተ እግዚአብሔርን ጸጋ የተሸከማችሁ፣ የእግዚአብሔር ቃል በሕይወታችሁ ያለ የእግዚአብሔር ነገር ያለባችሁ ሰዎች እግዚአብሔር እንዲህ ይላል እልፍ በሉ ይላችኋል። እናንተ የእግዚአብሔርን ዕቃ የተሸከማችሁ ምን በሉ? እልፍ በሉ። እስቲ ከፍ አድርጉና አልፋለሁ በሉ ባካችሁ። አንድ የማውቀው ልጅ ነበርና 8ኛ ክፍል 8 ጊዜ ወደቀ። 8ኛ ክፍል 8 ጊዜ ወድቆ ሰዎች መውጫ መግቢያ ከለከሉት። ከዛ 9ኛ ትወድቃለህ ሲሉት እያለቀሰ ወደ ቤት ሲሄድ አንድ ቀን አንድ ሰውዬ እንዲህ ያሉት፣ ዘንድሮ እመነኝ ታልፋለህ። ዘንድሮ ማንንም አትመን፣ ዘንድሮ ታልፋለህ አሉት። ከዛ በኋላ ልጁ ትልቅ ሰው ይከበር የለ የሆነ ነገር አይተውልኛል ይሄ ሰው ይያለ ልጆቹ ከሚሉት ትምርት ቤቱ ከሚለው አስተማሪ ከሚለው ነፈስ ደነዝ ከሚሉት ይልቅ ያ ሰውዬ የሚናገረው ነገር ልጆች መጥተው አንተ እኮ አታልፍም ሲሉት ተነግሮኛል። የተነገራችሁ ሰዎች እዚህ ቤት አላችሁ እንደምታልፉ እንደምታርፉ ይሄ ከተማ ማለፋችሁ እንጂ ማረፊያችሁ እንዳልሆነ የተነገራችሁ ሰዎች ካላችሁ እዚህ ቤት እግዚአብሔር እንደዚህ ያለኝ፣ እናንተ እግዚአብሔር ነገር ያለባችሁ፣ እናንተ እግዚአብሔር ጸጋ በሕይወታችሁ ያለ እናንተ ኪዳና ያለባችሁ ሰዎች አትቁሙ፣ ሂዱ፣ እለፉ ይላችሁ። ጩና እንደ ላይ አልፋለሁ በልባካት። እጅግ በጣም የሚገርም በ9ኛው ዙር ላይ ሰውየው አለፈ። ከዛ ተማሪዎች ሁሉ ከማን ሰርተህ ነው ያለፍከው? ማን ሰርቶልህ ነው ያለፍከው ሲባል ራሴ ሰርቻለሁ። እስከ ዛሬ የጣላችሁኝ የነበራችሁ በአንደበታችሁ ነው። የኔ ችሎታ አልነበረም እስከ ዛሬ፣ የእናንተ አንደበት ነው የያዘኝ። አንደበቱን አልፌ የደጋሚውን ድግምት አልፌ ጥንቆላውን አልፌ የተነገረብኝን ሟርት አልፌ ዛሬ አልፌ ሄዳለሁ የሚል አንድ ሰው እግዚአብሔር እንዲህ ብሎኛል። ማለዳ ላይ ወደዚህ ሳልመጣ እነሆ አልፋችሁ ሂዱ ተብላችኋል። መጽሐፍ ሲናገር ዘዳግም ምዕራፍ 2 ላይ እንደዚህ ይላል፣ እናንተ በዚህ ተራራ ስር የተቀመጣችሁት ዘመን በቃ። በዚህ ተራራ ስር ማለፊያና ማረፊያ አጣችሁ የተቀመጣችሁበት ዘመን በቃ። አሁን እኔ መንገዱን አሳያችኋለሁ። አሁን እኔ ማለፊያውን አሳያችኋለሁ። ጩና አንድ ላይ ማለፍ አለ በሉ ባካችሁ። ዛሬ አንድ ሰው እንደዚህ ይሆናል በኢየሱስ። የዋላችሁን እየለቀቃችሁ የረሳችሁ ከዋላችሁ የሚወራውን የሚባለውን ለእናንተ የተቀመጠውን የነበረውን ነገር ያለፋችሁ ወደፊት ምን ብዬ ዝም ብዬ ማን ነው ወደፊት የሚሄድ? ትንቢት ልናገርባችሁ ስለኔ ነው የሚል አንድ ሰው አለ። ጎናችሁ ያለውን ሰው ያዙትና ስለኔ እኮ ነው በሉ ባካችሁ። ጩና ስለኔ ነው በሉ ባካችሁ። ስለማን እንደማወራ አላውቅም። እግዚአብሔር ግን እንደዚህ አለኝ፣ ዝም ብለህ አልፈህ ሂድ፣ ዝም ብለሽ አርፈሽ ሂጂ፣ ዝም ብለህ አይለፋቸው። ቁመ መልሰት ዛሬ ዝም ብለህ እለፍ። አንተ ግብህ ላይ ስትደርስ እነሱ ቆመው ይጠብቁሃል። አልፎ መሄድ ማለት ክፉዎችን ብቻ አልፎ መሄድ ሳይሆን በልባችን ስለተቀመጠው ራእይ ስንል ማንኛውንም መልካም የሚመስሉትን ነገሮች እንኳን ከግባችን የሚያጎሉትን ነገሮች ሁሉ አልፎ መሄድ ማለት። አልፎ መሄድ ማለት
የሚሰድቡትን የሚነቅፉትን አልፎ መሄድ ብቻ ሳይሆን ሽሩሩ የሚሉትንና የሚያቆለጳጵሱትንም ለዓላማና ለተሰጠን ለራያችን በውስጣችን ለተቀመጠው ግባችን ስንል ሁሉንም እየተውን እያለፍናቸው በጎውንም ክፉውንም እግዚአብሔር ወዳየልን ነገር እስክንደርስ ድረስ እግዚአብሔር ወደ ነገረን ነገር እስክንደርስ ድረስ ሁለቱንም እያለፉ መሄድ ነው። ማለፍ ማለት እንደዚህ ነው። ዛሬ የዓለምን ግብዣ እየተወ ዛሬ የጠላትን ንግግር እየተወ ሁለቱንም በግራና በቀኝ እያለፈ የሚሄድ አንድ ሰው በዚህ ጉባኤ ካለ ጩ አሜን ይበለኝ በኢየሱስ። ጩና አንድ ላይ አልፌ እሄዳለሁ በሉ ባካችሁ። ምክንያቱም በሉ ዓላማ አለኝ። ዝም ብዬ በሉ ባካችሁ እያለፍኩ እሄዳለሁ በሉ። መልስ አልሰጥም በሉ ባካችሁ። ስለኔ ጉዳይ በሉ ጩና ስለኔ በሉ ባካችሁ የሚናገር በሉ በሰማይ አንድ አለ በሉ ባካችሁ። ስላንቺ ነው የመልእክት በጌታ በኢየሱስ ስም። ስለኔ ነው የመልእክት በጌታ በኢየሱስ ስም። አትቁሙ ይለፉና ሂዱ በኢየሱስ። ነገር ግን እንዲህ ልበላችሁ እግዚአብሔር እንደዚህ ብሎኛል። ወናችሁ ያለውን ተበሉት ባካችሁ ብለህ እለፍ በሉት። ማን እንደሆነ ባላቅም እግዚአብሔር ስላንተ ፈርዳለሁ፣ ስላንቺ አወራለሁ። እንዲህ ልበላችሁ ስለናንተ ያወሩ ብደርሱ እንኳን ሰማው አትበይ፣ ዝም ብለሽ አልፈጂ ሂጂ በኢየሱስ። እነሱ ቁጭ ብሎ ስለናንተ ሲያው አቢሳናያታ የቤት ስራ ሰተለፍ በጌታ በኢየሱስ የቤት ስራ ይሁንባቸው በእነሱ ላይ። ለነሱ ማውራት ለኔ ማለፍ ተሰጥቶኛል በኢየሱስ። ለነሱ ወሬ ለኔ መሄድ ተሰጥቶኛል በይ። ጩናድ ላይ አሜን 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 አሜን። የኔ ነገር ለነሱ የቤት ስራ ነው። ቁጭ ብሎ እንዲህ ይላሉ በየት ወጣ በየት ገባ። ፓስተር ዳዊት የሚባለው የእግዚአብሔር ሰው ሲሰብክ እባቡን አትስማ ይላል። እባቡ ከፈለገ የኔ ቆንጆ ይላል፣ እምቢ ካልክ ደግሞ ነድፋለሁ ይላል። ሁለት ነገር ነው ይዞ መንገድ ላይ የሚቆሙ። ሰውነቱ ቆዳውን አይታችሁ እንደ በጣም ስሙ ሶፍት ነው። ለሰለስ ብሎ ይገባል። የኔ ቆንጆ አንቺ እኮ ውድ ነሽ እያለ ይመጣል። እምቢ ካልሽ ግን ነድፍሻለሁ ይላል። ሁለቱንም አልሰማም። የቁልምጫውንም ቋንቋ አልሰማም፣ የሱን ማስፈራሪያም አልሰማም። ሁለቱንም አናተናቱን እየረገጥኩ እንዳልፍ እግዚአብሔር ቃል ነግሮኛል። እናንተ እግዚአብሔርን ቃል የተሸከማችሁ፣ እናንተ እግዚአብሔርን ጸጋ የተሸከማችሁ፣ እናንተ እግዚአብሔር ኪዳን በሕይወታችሁ ያለ፣ እናንተ እግዚአብሔር ነገር በሕይወታችሁ የተሰጠ ከፊቴ የሆነ ነገር እያየሁ ሄዳለሁ የሚል አንድ ሰው ጮህ አሜን አሜን። እግዚአብሔር እንደዚህ ብሎኛል፣ ዝም ብለህ አርፈህ እለፍ ብሎአል እግዚአብሔር። እቺ ላይ ያልገባ ነገር ግን ከሰማይ የመጣ እኔ ጋር ያልደረሰ ለዳንኤል 21 ቀን መንገድ ላይ ቆየ፣ ነገር ግን ይገባል ዛሬ እንደዚህ ይሆናል። ከላይ የወጣ እኔ ጋር ያልደረሰ የተነገረልኝ ነገር ግን እኔ ጋር ያልደረሰ እግዚአብሔር ስለኔ ሰማይ ስለኔ ያወራው የሆነ ነገር እጄ ላይ ሊገባ ነው። እሱን ለመቀበል እቸኩላለሁ። ያንተን ቡጢ ያንተን ወሬ እየቻልኩ ያንተን ቡጢ እየቻልኩ እኔም እሄድበታለሁ። ከፊታችሁ ያለውን እንዳታዩ ሊያስጥላችሁ የሚቃጣውን እየጣላችሁ ሊረግጣችሁ መሬት አንገት ሊያስደፋችሁ የወጣውን እየረገጣችሁ ይሁንባችሁ። ዛሬ በትንቢት መንፈስ እናገራለሁ። በሕይወታችሁ ላይ ወሬ እየጣልሽ ማለፍ ይሁንልሽ። በሕይወትሽ ላይ የነሱን ነገር እየጣልሽ ማለፍ ይሁንልሽ። ጩና አንድ ላይ አለፍኩ በለኝ በኢየሱስ። ማለፍ የሚፈልግ ሰው አለ? እንደ አንድ ነብይ ልናገርባችሁ። ጆሮአችሁ በጌታ በኢየሱስ ክርስቶስም ለጠላት ወሬ ይደፈን። ቢና ሱብራድ ያለው ቬና ታክራባሎስ ጆሮአችሁ ለወረኞች ይደፈን በኢየሱስ። በናዝሬቱ ጌታ በኢየሱስ ይሄ ወንጌል ኃይል አለው እናገራለሁ። ጆሮአችሁ ለጠላት ንግግር ይደፈን በኢየሱስ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 7 ላይ ነው አይደለ? ኢያሱ እንዲሳካል የእጅ ስራ እንዲሳካል ከፈለክ ወደ ግራም ሙሴ ከሰጠ ትእዛዝ ወደ ግራም ወደ ቀኝ ምን አትበል። ሙሴ ከሰጠ ከሕጉ መጽሐፍ ላይ ወደ ግራም ወደ ቀኝም አትበል። አይን ምን ላይ መሆን አለበት? ቃሉ ላይ የተነገረ ኪዳን ላይ ማለዳ የሰማኸው ነገር ላይ ሙሴ በሰጠ ጧት በተሰጠ ነገር ላይ ጧት የሰማችሁት ነገር ካለ ጩና አንድ ላይ ተቀበሉኝ አሜን በሉና በይ። ጧት የተነገራችሁ በእናንተ ላይ ገና ጸጉር ሳታበቅሉ ገና ጫማ ሳትለብሱ የተነገራችሁ ታች የተወራላችሁ ነገር ካለ እንዲህ ልበላችሁ፣ እግዚአብሔር ምስክሬ ነው፣ የእናንተ ነገር ይቀጥላል። ወደ ግራም ወደ ቀኝም አትበል። ሉቃስ ምዕራፍ 4 ቁጥር 14 ላይ ጀምሮ እንደዚህ ይላል። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እሱም በዙሪያ ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር ነበር፣ ያመሰግኑት ነበር። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፋትን በተረተረ ጊዜ ጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ታሰሩትን መፈታትም ለዕውሮችም ማየትን እሰብክ ዘንድ የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብሎ
ይመለከቱት ነበር። እርሱ ግን ዛሬ ይህ መጽሐፍ በጆሮአቸው ተፈጸመ ይመሰክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይሄን ምሳሌ ባለመድኃኒት ሆይ ራስን ፈውስ፣ በቅፍርናሆም እንዳደረግከው የሰማነው ሁሉ በዚህ በገዛ አገር ደግሞ አድርግ ትሉኛላችሁ። እንዲህም አለ፣ እውነት እውነት እልሃለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜም በእስራኤል ብዙ መበለቶች ነበሩ። ኤልያስ በሲዶና አገር ወዳለች ወደ ሰራፕታ ወደ አንዲት መበለት እንጂ ከነሱ ወደ አንዲቱ አልተላከም። በነቢዩ በኤልሳ ዘመን ደግሞ እንዲህ ሆነ፣ ለእስራኤል ብዙ ለምጻሞች ነበሩ። ከሶርያው ከንዕማን በቀር ከእነሱ አንድ እንኳን አልነጻም። በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስቶ ከከተማው ወደ ውጭ አወጡት ይልና ቁጥር 19 እንደዚህ ይላል፣ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረችው ወደ ተራራ አፋፍ ወሰዱ። እርሱ ግን በመካከላቸው ሰንጥቆ ሄደ የሚል ቃል አለ። እርሱ ግን በመካከላቸው ሊገሉት ወደ ላይ ሲያወጡት፣ ሊያጠፉት ወደ ላይ ሲያወጡት፣ ከማማ ወደ ታች ሊወረውሩት ይዞት ሲወጡ እሱ ግን በመካከላቸው ሰንጥቆ ጩና አንድ ላይ ሰንጥቆ በልባካችሁ ጩ እንደገና ሰንጥቆ በልባካችሁ። ዛሬ የማይሰነጠቀውን እየሰነጠቁ የሚሄዱ በናዝሬቱ በኢየሱስ እጅ ለእጅ ተያይዞ የዘጋባችሁን እየሰነጠቀ አይደለም፣ ዳር ዳር አይደለም። መጽሐፍ ሲናገር እንደዚህ ይላል፣ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። ውሃው አይበላህም። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። እሳቱም አያቃጥልም፣ ነበልባሉም አይፈጅም። ዳር ዳር አይደለም፣ የመከራውን መሃል ሰንጥቆ የሚያልፍ የችግሩን የማዕበሉን መሃልም ሰንጥቆ የሚያልፍ አንድ ሰው አለ በዚህ ጉባኤ። ያ ሰው እኔ ነኝ፣ ስለኔ ነው የሚወራው የሚል አንድ ሰው ጮህ አሜን ይበለኝ። አንዳንድ ሰው ችግሩን ወሬውን እየሰነጠቁ የሚያልፉ ሰንጣቂ ኃይል የሆነ ሰው እዚህ ጉባኤ ላይ አለ። መከራውን እየረገጠ የሚያልፍ አንድ ሰው አለ። ያን ሁሉ የንፋስ ማዕበል እየረገጠ የሚያልፍ አንድ ሰው እኔ ነኝ የሚል ሰው አንድ ሰው ጮህ ለምን አሜን አይለኝ? በጣም የሚገርመው ሉቃስ የሚናገረው ኢየሱስ ክርስቶስ ተነስቶ ወደ ገዛ አገሩ መጣ ይላል። ወደ ገዛ አገሩ መጣ። ሲመጣ እንደ ባህሪው እንደ አመሉ ወደ ምኩራብ ገባ ይላል። ምኩራብ ገባና እንዲያገለግል ጋበዙት። ዝናው ሰማይ ላይ ወጥቷል። ዝነኛ ነው ሰውየው። አሁን ግን ሰፈር መጣ። የአባቱ ሰፈር። አባቱን ያውቃሉ፣ እናቱን ያውቃሉ፣ እህቱን ያውቃሉ፣ ወንድሙን ያውቃሉ። እዛ ሰፈር መጣ ኢየሱስ። ሲመጣ ማጉረምረም ጀመሩ። ኢየሱስ ያናቀውም እንዴ ማለት ጀመሩ። ይበሉ አያውቁህም፣ ይበሉሽ አያውቁሽም፣ ቢያውቁ ኖሮ አይሉም፣ ይበሉ አያውቁም። ዛሬ እግዚአብሔር በእነሱ ላይ ያገናሃል በኢየሱስ። ወናችሁ ያለውን ሰው ይበሉኝ ይበሉ። መጽሐፍ ሲናገር እንዲህ ይላል፣ የኢሳይያስን መጽሐፍ ሰጡት። ሲመጣ የኢሳይያስን መጽሐፍ ሰጡት። መጽሐፉ ተጠቅልሎ ነበር። ከዛ መጽሐፉን ተረተረው ይላል። ቀደደው፣ ተረተረው የሚለውን ቃል አንዳንድ ሰዎች ሲያብራሩ ተናገረው እንደማለት ነው። አይደለም። ተረተረው ማለት የታሸገ የተጠቀለለ መጽሐፍ ነው የሰጡት። ከላዩ ላይ ቀዶ ከተረተረ በኋላ ከፈተው። ሲከፍት ምን ነበር መሰላችሁ? ኢሳይያስ 61 በመጽሐፉ ላይ እዚህ ሉቃስ ምዕራፍ 4:19 ላይ ያለው ቃል ኢሳይያስ ምዕራፍ 61 ላይ ያለው ቃል ነው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ የእግዚአብሔር መንፈስ በእኔ ላይ ነው። ጩና አንድ ላይ የእግዚአብሔር መንፈስ በእኔ ላይ ነው በልባካችሁ። ይሄን መጽሐፍ አነበበና ተቀለለና እንደሰጡት ፈታና አነበበና ሰጣቸውና ቁጭ አለ። አሁን ላብራራላችሁ መጽሐፉን አላችሁ። ልክ ሲቀመጥ እስከዛሬ አለ ይሄ መጽሐፍ ትንቢት ብቻ ነበር። እስከዛሬ ይሄ ጥቅልል መጽሐፍ ትንቢት ብቻ ነበር አለ። ምክንያቱም የሚያወራው ስለ እግዚአብሔር መንፈስ ነው። ምክንያቱም ስለ ዋናው ስለ ኢየሱስ ነበር የሚያወራው። ስለዚህ ይሄ መጽሐፍ ማንንም ሲሰብክ ማንንም ሲናገረው እስከዛሬ ትንቢት ነበር አለ። እስከዛሬ ቃል ብቻ ነበር። ዛሬ ግን በጆሮአችሁ ላይ ተፈጸመ። ዛሬ ግን በእናንተ ላይ ተፈጸመ አለ እግዚአብሔር። የትሙኑ እጅ ካላችሁ ከፍ አድርጉ። እንዲህ ልበላችሁ፣ እስከዛሬ ትንቢት ብቻ የነበረ፣ እስከዛሬ በእናንተ ላይ ወሬ ብቻ የነበረ፣ እስከዛሬ እግዚአብሔር እንዲህ ብሎኛል ብቻ የነበረ ዛሬ በሕይወታችሁ ላይ ይፈጸም በኢየሱስ። ጌታ ኢየሱስ እንዲህ አላቸው፣ እስከዛሬ ቃል ብቻ ነበር፣ እስከዛሬ ትንቢት ብቻ ነበር፣ እስከዛሬ ወሬ ብቻ ነበር። ሁሉም ይነሳል ይሰብካል፣ ወሬ ነው። ሁሉም ይነሳል ይተነብያል፣ ትንቢት ነው። ዛሬ ግን የእናንተ ቃል አካል ለበሰ። የሆነ ሰው እዚህ ጉባኤ ላይ አለ፣ ነገሩ አካል የሚለብስለት፣ ቃሉ አካል የሚለብስለት፣ ትንቢቱ እጅ ከፍንጅ የሚመጣለት፣ ትንቢቱ አካል ለብሶ እጁ ላይ የሚገባለት ያ ቀን መቼ ነው ብትሉ ዛሬ ነው። ጩኸ አሜን በል በኢየሱስ። እየሰበከላቸው እየነገራቸው መጽሐፉን ቁጭ ካረገ በኋላ ይሄ ነገር አለ። እስከዛሬ ትንቢት ነበር፣ አሁን ግን የእግዚአብሔር መንፈስ በኔ ላይ ነው የሚለው ቃል በኔ ላይ ያተፈጸመ። መከራ መፍታት ይችላል፣ ቀንበር መስበር ይችላል፣ በሽተኛ መፈወስ ይችላል፣ የሞተን ማንሳት ይችላል። ሁሉ ከሱ በርሱ የተባለለት አምላክ ነኝ ማለት ሲጀምር ተቆጥቷል። ወዲያውኑ እንዴት ዋጣቸው፣ ወዲያውኑ አበዱ።
መጽሐፍ ሲናገር እንደዚህ ይላል ሲናገርም ሆነ ሲያነብ ከአፉ የሚወጣው ቃል በጸጋ ስለነበረ እንደዚህ ልበላችሁ ከጸጋው የተነሳ ቃሉ ከአፍ ሲወድቅ እንደማር ይሁን ቃሉ ከአፍሽ ሲወጣ በጌታ በኢየሱስም እንደማር ጠብ ማለት መጽሐፍ እንደዚህ ይላል ታውቃለህ እንደዚህ ይላል መጽሐፉ ሲናገር ኢየሱስ ክርስቶስ ሲናገር ከጸጋ የተነሳ ስለሆነ የሚያወራው ሁሉ ቃል ብቻ አልነበረም በጸጋ የተሞላ ቃል ስለነበረ በሰዎች እስኪገረሙ ድረስ ያስደምማቸው ነበር ይላል አንቺ የትረሽ በጌታ በኢየሱስም የምታነበው ቃል በኢየሱስም በጸጋ ይሁንልህ ዛሬ ደረቅ አይሁን በኢየሱስም ቃሉ ስትናገር እንደማር እንደወለላ ካንደበት ላይ የሚኦላዳናና ማሲያ ሩበኒና ማዱላ ራኮባና በጸጋ የተከበበ ቃል በሕይወታችሁ ላይ ይውደቅ በጸጋ ነበር የሚሰብከው በጸጋ ነበር የሚያነበው ሲያነብ እንደሌሎች አልነበረም ሲሰብክ እንደሌሎች አልነበረም ሲተነብይ እንደሌሎች አልነበረም ከሱ አፍ የሚወጣው እንደማር ጠብ የሚለው የሰዎችን ልብ ያቀልጥ ነበር ዛሬ እንደዚህ ልበላችሁ የጠላትን አንደበት የሚዘጋ ጠላትን ሴራ የሚያፈርስ ካንደበታችሁ የወጣ የእግዚአብሔር ቃል ጸጋ ይምጣባችሁ በጸጋ ለካ ቃል በጸጋ ሲሆን የሆነ አጥንት ይሰብራል ቃል በጸጋ ሲሆን ለካ ስታነበው ራሱ መቅኔ ያለው ማርማር ይላል ጠብ አዲማ ሰኩታላ ቦሻ የሆነ አገልጋይ ሰው ወደፊት አገለግላለሁ የሚል ወደኋላ አይደለም ወደፊት አገለግላለሁ የሚል ሰው ካፍ የሚወጣው ቃል ይለያል በኢየሱስ ካፍሽ የሚወጣው ቃል ይለያል በኢየሱስ አንተ ሱና ያዩ ይሄ ልጅ ማን ነው ምርመራ ጀመሩ እንደዚህ በጸጋ የሚናገረው ካፉ እንደማር ቃል ጠብ የሚልለት ማን ነው ሲሉ የዮሴፍ ልጅ የነሱ ቅና እስከ ዮሴፍ ቤት ነበር ይሄ ጸራቢው ይሄ ዮሴፍ የሚባለው እዚህ ሰፈር ያለው ድክ እያለ ከልጆቻችን ጋር ያደገው በኢየሱስ ስም እኩል ነን ይያሉ ከፍ በለታይ በኢየሱስ እኔ ትንቢት ነው እየተናገርኩ ያለው እኩያነን ይያሉ ትከሻህም በትከሻ ሲሰፍሩ የሆነ ነገር ግን ከመሃላቸው በጸጋ ላጥ የሆነ ሰው ከኋላ አሜን ይያለኝ ነው በኢየሱስ ስም እየተወረወረ ጸጋ ሲያልፋ ያለው በዚህ ጉባኤ ከጎናችሁ ያለው ሰው የሚያስበልጣችሁ ከአገልግሎት እኩያዎች ውስጥ የሚያስበልጣችሁ የሆነ ቅባት በእናንተ ላይ ዛሬ ማለዳ ይወድቃል በኢየሱስ አናቆም እንደ ከልጄ ጋር ውሃ ይቀዳ ነበር ይያሉ ዛሬ ግን ልጇን እስከማትጨብጥ ድረስ እግዚአብሔር አንተን ቀብቶ ያነሳል ከልጇ ጋር ተጫውታል አዎ የነሱ ቤት ሂደ ቂጣ ለምን በልተ ሊሆን ይችላል እመነኝ ካንተ ቤት ቂጣ አይደለም ቁርጥ ነው የሚበሉት መጥተው አላት ቁርጡን ይወቅ እያው ምስክሬ ነው አንዳንድ ሰዎች ወፍራችሁ ጠብድላችሁ ትወጣላችሁ በእንጀራ ሳይሆን በጸጋ መጽሐፍ ሲናገር ከአንገታቸው ውፍረት የተነሳ ቀንበር ተሰበረ ይላል ዛሬ ከአንገት ውፍረት አይደለም ከቅባትሽ ውፍረት ከእግዚአብሔር ቃል ውፍረት በውስጥ ካለው ከእግዚአብሔር ቃል ውፍረት የተነሳ ቀንበር የተባለ የበሽታ ቀንበር የችግር ቀንበር የጉስቁልና ቀንበር የረሃብ ቀንበር የጥላቻ ቀንበር የድህነት ቀንበር የላሳና ያራባሼ ጩናንድ ላይ ይሰበራል በልባካ ህልም አላችሁ የሆነ የተነገራችሁ ነገር አለ እመኑኝ ዝም ብለ እለፍ ይያለ ነው ጌታ ኢየሱስ ጸራቢ ልጅ መጽሐፍ ሊተረትርልን ይፈልጋል እንዴ ምንም ከአፉ ላይ እንደማር ቢጣፍጥ እንደዚህ ይሉታል አናቅም እንዴ እናቅሻለን እኮ የሚሉ ብዙ ሰዎች አሉ እኮ ዛሬ እኔ ግን ችግሬን አራግፌ በተሰጠኝ እግዚአብሔር ጸጋ በተሰጠኝ እግዚአብሔር ኪዳን በልጅነቴ በተወራብኝ አናቃትም እንዴ ያሉ ያለፍኩ ነው የሆነ ሰው በጸጋ በኃይል ያለፈ ነው የሆነ ሰው እንደ ንስር በአየር ላይ ያለፈ ነው የሆነ ሰው የሆነ ነገር ያራገፈ ያለፈ ነው የጠላትን መንደር ለቀኩ የሚል አንድ ሰው ጮህ አሜን ይበለኝ ኢየሱስን ያዙት ይላል የሚጮህል እንደሌላ እናቀም እንዴ ብትደፋ የሚመጣ ያ ቢበዛ ያ ዮሴፍ ያልከው ያ ምንም ያሌለው ሰውዬ ያ ዳየኔ ቢጤ ሰውዬ አናቀውም እንዴ ቢበዛ ብንደፋሱ ነው የሚመጣ ከጀርባ አንድ ጥብቅና ያሌለ ሰውዬ እኛን ልትሰብክ ያምራል እንዴ ናሉት አምላክ ሆኖ ሳለ በግርግም የተኛው ኢየሱስ ወዴት እንደሚወስዱት ይያየ ዝም ብሎ ተከተላቸው ዝም ብሎ ሄደ ልክ ይዞት አንዳንድ ጊዜ ጠላት ከፍታ ይላል ታውቃለህ ይዞክ እንዲ ይላል ከፍታ ይላል አልሄድም ብለው በጠላት ከሆነ ከፍታ ይቀር በጠላት ከሆነ ምን ይቀር ከፍታ ይቀር ያዙትና የከተማዋ ማማ ላይ ይላል ከፍታ ላይ ወሰዱት ከፍታ ላይ ሲወስዱት እንደዚህ ይላል እያዩት በመካከላቸው ጎርነን ይያለ ሊቆም እንዳልችል በውስጤ ያለው ጸጋ አለ ፈዘዙና አዩት እሱ ግን በመካከላቸው ሰንጥቆ ሄደ ቀኝ እጅ ካለ ስጠኝ በኢየሱስ ስም ጠላቶች በግራና በቀኝ 10,000 ቢሆኑ ዛሬ እየወደቁ እየጣልካቸው በመሃላቸው ሰንጥቆ መሄድ አዲማስ የሆነ ሰው አለ እዚህ ጉባኤ ላይ ከፍ ብሎ የሚወጣ ሰው ይታየኛል
የሆነ ሰው አለ ታውቃለህ መከራን እያራገፈ ችግርን እያራገፈ ጠላቱ ያየው ከፍ የሚል የሞነውን አጥቻለሁ አንቺ በጌታ ይሁንብሽ አሜን ካልሽኝ ጎረቤት እያዩ ጠላት እያየ እየተቃጠሉ ከፍት ያለሽ ይላል እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ጠላቶች እያዩ ከፍታ ላይ ያወጣሃለሁ እያዩ በመሃላቸው ሰንጥቆ ሄደ ይላል 31 ላይ እንደዚህ የሚል ቃል አለ ታውቃላችሁ እርሱ ግን በመካከላቸው አልፎ ሄደ ይልና ወደ ገሊላ ከተማ ወደ ቅፍርናሆም ወጣ በሰንበት ያስተምር ነበር የት ቅፍርናሆም ቃሉም በስልጣን ነበርና በትምህርቱ ተገረሙ እዚህ ጋር በምኩራብ የርኩስ ጋኔን መንፈስ ያደረበት ሰው ነበር ይላል በየት በቅፍርናሆም ከዛ ቁጥር 34 ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን ልታጠፋን መጣ ማን እንደሆን እናውቃለን እነዛ አላወቁትም እነዛ አልተረዱትም እዚህ ግን ሰይጣን ያውቀዋል ባንተ ላይ ያለውን ጸጋ ማንንም ላይ ያውቅ ይችላል ሰይጣን ግን እየተንቀጠቀጠ አትንካን ይላል ዛሬ እነሱ አልገባቸውም የናዝሬቱ ኢየሱስ ሆኖ ያለ እየሰበካቸው ቃል ተሸክሞ ወንጌል ተሸክሞ አልተረዱትም ሰይጣን ግን እንደዚህ አለ አንተ እግዚአብሔር ቅዱስ ነህ አንተ የሰማይ አምላክ ነህ እኛ በፊት እንደፋለን ሆና ሳናራሻያያ ዛሬ በኢየሱስም ይሄ እሳት በመካከላቸው ይውደቅ በገሊላ እንደፋለን ይላሉ በቅፍርናሆም ግን ጠላት ይደፋለታል ዛሬ እንደዚህ ልበላችሁ ከበደሌ ራቅ ያደርግና እግዚአብሔር እንደፋሻለን ያሉ ያዩ ጠላቶችን እንዲደፋ ያረጋል እግዚአብሔር ከዛ ሰፈር ያወጣና ያንቺን መደፋት ከሚጠባበቁት ያንቺን ሞት አዳኖ ፌኔቴ ብረዴኮሳ ወረወርና ጣልናት ከሚሉ ጠላ አጂማቱ ኩቱቡሻ ጠጋ አርጎ ጠላት እንዲደፋ ያረጋል ጆይና አሜን በይ እዚህ ጋር ክርስቲያን ነን ያሉት ጴንጤንን ያሉት ባለ መጻፎች ናቸው እኮ አቅልሎ ያስቀመጡ መጽሐፍ ተጠቅልሎ በቤታችሁ ከተቀመጠ አደጋ አለው መጽሐፍ ተጠቅልሎ አይቀመጥም ሊነበብና ልትረዱት ይገባል በምን ባይ ሆሊ ስፒሪት በመንፈስ ልትረዱት ይገባል መጽሐፍ ተጠቅልሎ ከተቀመጠ ልክ አይደለም እዛ ቤት መጽሐፍ እንጂ እግዚአብሔር የለም ምክንያቱም እዚህ ምኩራብ እዚህ ገሊላ ላይ ምን አለ ብትሉ ሰው አለ መጽሐፍ አለ ግን ኢየሱስ የለም ኢየሱስ የመጣው እኮ ቤቱ ምኩራብ የማን ነው የኢየሱስ አይደል እንዴ ናውጣሉት ያዙት ከራሱ ቤት አንዳንዴ ጠላት ሳያቅ ከቤትሽ በገዛ ንብረትሽ ላይ ይፋለማል ዝም በይ መጨረሻ ላይ ተዋርዶ ይሄዳል ጌታ ኢየሱስ እንዲህ አላችሁ ችግር የለም ቤት ብቻ ነው የምትፈልጉት ከኔ ውጪ የሆነ ቤት እግዚአብሔር ቤት ብቻ አድርጓችሁ እግዚአብሔር ስራ ብቻ አድርጓችሁ እንዳይተፋችሁ በኢየሱስም ጸለይኩላችሁ ኢየሱስ ያለበት ስራ ኢየሱስ ያለበት ክብር ኢየሱስ ያለበት ሰፈር እግዚአብሔር ያለበት መንደር ላይ ከመቆየት በኢየሱስም ዛሬ ተናጠቅኳችሁ እወጣለሁ የሚል አንድ ሰው ጮህ አሜን ይበለኝ ውጣ በየ እናንተ እግዚአብሔር ክዳን በእናንተ ላይ ያለው እለፉ ይላችኋል እግዚአብሔር ጎናችሁ ያለውን ዝም ብለ እለፍ ይላል እግዚአብሔር በሉት ባክ ጌታ ኢየሱስ ዝም ብሏቸው አለፈ ሊጥሉት ከፍ ያለ ቦታ ላይ ሲወስዱት ከፍታውን አይቶ አልተደመመ ወዴት ነው የምትወስዱኝ ያላለም ያውቅ ነበር ልባቸው ክፉ እንደሆነ ሄደና በመካከላቸው ሰንጥቆ ወደ ቅፍርናሆም ገባ ቅፍርናሆም ሲገባ አንተ የሚደፋለት አለ በኢየሱስ ስም እንደ በደሌ አይምሰል የሚደፋል አለ ጠጋ ስትል እግዚአብሔር እንደዚህ ያለኝ ዋጋሽ በበደሌ ምድር እንደተገመተው አይደለም ወደ ከፍታ ስትወጂ ግን እንደ ወርቅ ዋጋሽ ከፍ ማለት ይጀምራል ስለኔ ነው የሚል አንድ ሰው አለ እዚህ ጉባኤ ጩና ስለኔ እኮ ነው በለው ባክህ ስለኔ ነው በለው ባክህ ንገረው ስለኔ ነው ይሄ ነገር ስለኔ ነው የሚወራው እኮ ስለኔ ነው የሚነገረው ትንቢት ስለኔ ነው እየተናገረ ያለው የእግዚአብሔር ሰው ስለኔ ነው ጠላት እያየ ዛሬ ከፍላለሁ የሚል አንድ ሰው እግዚአብሔር እንደዚህ ያለኝ እንወዳደራለን ያሉ ሰዎች እያሉ ከውድድር ውጪ ያደርጋቸዋል በስራ ሊወዳደሩ በትምህርት ሊወዳደሩ በአገልግሎት ሊወዳደሩ የሚቃጡ ይስሙ እንደዚህ ብዬ ትንቢት እናገራለሁ እንወዳደር ሲሉ እግዚአብሔር ይነጥቃል አሜን በል መጽሐፍ ሲናገር መንፈሳዊ ሰው እንዲህ ነው ይላል እዚህ ነው ሲባል እዛ ነው እንደ ንፋስ ነው ይላል ወጀብ ነው ማንንም ሊቆም ከፊቱ አይችልም እየጣለ እንጂ እየወደቀ አይሄድም አውሎ ንፋስ አይወድቅም ይጥላል እንጂ በኢየሱስ ስም ዛሬ እንደዚህ ልበላችሁ ወደቀች እያሉ ጥለሽ ታልፊያለሽ ወደቀ እያሉ ጥለህ ታልፋለህ የእግዚአብሔር መንፈስ በኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ የእግዚአብሔር መንፈስ ቀብቶኛል በመካከላቸው ሰንጥቆ ቃል ሰምቶ ትንቢት ሰምቶ ሊጥሉት ካፉ ተመግቦ ከእጁ በልተው መጽሐፍ ተርትሮላቸው ሊጥሉት እሱ ግን ያውቅ ነበር እግዚአብሔር ግን ያውቅ ነበር የናዝሬቱ ኢየሱስ ፍጻሜን ያውቀዋል የኔ ጉዳይ በጠላቶቼ ሰፈር አይደለም የኔ ጉዳይ በተቆፈረልኝ መቃብር አካባቢ አይደለም ሰምቻለሁ በማለዳ እግዚአብሔር እንደዚህ ብሎኛል በደሌ ማለፊያ እንጂ ማረፊያ አይደለም ብሎኛል በደሌ መቀመጫ ሳይሆን ማለፊያ ይሆናል ብሎኛል በዚህ ከተማ የሚያልፍ አንድ ሰው ጮህ አሜን ይበለኝ በኢየሱስ ይህ ከተማ ማለፊያ እንጂ ማረፊያ አይደለም በመካከላቸው ሰንጥቆ
በጌታንን እያሉ አያውቁትም። ከነዚህ ሰዎች በቅፍርናሆም ያለው ሰይጣን ይሻላል። ስለ ኢየሱስ ማንነት የተረዳ ስለ ኢየሱስ ጌትነት የተረዳ የተንቀጠቀጠለት ታውቃለህ። በይሁዳ ካሉት በእነዚህ ሰው ከነዚህ ሰዎች ይልቅ ኢየሱስን ሊጥሉት ካሉ ኢየሱስን ሊገፉት ካሉ ሰዎች ይልቅ ተንቀጥቅጦ በፊቱ የወደቀው ሰይጣን ይሻላል። ሰምተከኛል? ይክፉ ዝም በላቸው። ስጥና ብለህ እለፍ። አሜን 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 አሜን። ኤሴቅ ብለህ እለፍ። እግዚአብሔር ወዴት እንደሚመራ አያውቁም ጠላቶች። እነሱ የሚያውቁት መግፋት ብቻ ነው። እነሱ የሚያውቁት መጨቆን ብቻ ነው። ነገር ግን ወደ ሪሆቦት እየሄድክ እንደሆነ ማን በነገራቸው? ሲጩና እያለፍኩ ነው በልባካቸው። እነሱ የሚያውቁት መግፋት ነው። እነሱ የሚያውቁት መቃብር መቆፈር ነው። ነገር ግን ሪሆቦት ከፊት እንዳለ ያውቁም። የኛ ነው ሲሉት ሲጥና አላቸው። ከዛ አለፈ። የኛ ነው ይሄም ሲሉት ኤሴቅ ብሎ አለፈ። ከዛ መጨረሻ ላይ ሲመጡ ሪሆቦት ሊቆጣጠሩት ወደማይችሉት ከተማ ቀኝ እጅን ከፍ አድርግ በጌታ ይሁን። ዛሬ እንደ ማስቲካ መጥቶ ሊጥሉ ቀምሶ ጣምን ጨርሶ እንደ ሸንኮራ አገዳ አርጎ ሊጥሉ በተዘጋጁ ጠላቶች ላይ እግዚአብሔር እየከፈለ በናዝሬቱ በኢየሱስ ስም ወደፊት ይውሰድ። አሜን በለኝ። ጩና አንድ ላይ አልፋለሁ በለኝ በጌታ። የሆነ ሰው ጠላት እያየ ወደ ማዶ ማለፍ ይሁን። አንድ ጊዜ ምን ሆነ መሰላችሁ? ንስርና ቁራ ታውቃላችሁ? ንስር በትምህርት ቤት፣ ቁራ በሰፈር እናውቃለን። ንስር በመጽሐፍ ላይ፣ ቁራ ደግሞ በእኛ በራፍ ላይ። ንስር በጣም የሚገርመው ሁለት ክንፍ አለው። ቁራስ ሁለቱም አንድ ምድብ ናቸው አይደለ? አንድ ላይ ነው። በቃ እንደዚህ ላይፋቸው ምድባቸው አንድ ነውና ሁለት እጅ ያላቸው ሁለት እግር አላቸው። ቁራ መጣና ንስር ኮስተር ብሎ በአይን ይለያያሉ። በነገራችን ላይ አሜን። ያንተ አይን ዝም ብሎ ተራ አይን አይምሰልህ። ማንንም የበላው ቡዳ አንተ ጋር ደርሶ ይበላል። አይኗን እያለ አይንሽን አይቼ በላለሁ ሲል እልም በሷ ውስጥ ያለው ጨረር እሱ ውስጥ ካለው ጨረር ደብል ፖርሽን ስለሆነ የሚደፋ ሳይሆን የሚደፋ ጸጋ ባንተ ላይ። በማንም ጠንቋይ የሚበላ ሰው ሳይሆን የማንንም ተልካሻ ጠንቋይ ከመንደር የሚያወጣ ጸጋ። ቁራና ንስር አንድ ላይ ሲሄዱ አይኑ ያስፈራል። ቁራ መጣና ንስር ሆይ ሲለው ምንድነው እንደዚህ ራስን ኮፍሰ ምናምን አይንን አቅልተ የምታየኛል? ንስር ዝም አለው። በነገራችን ላይ ዝምታ የጀግኖች መሳሪያ እንደሆነ ታውቃላችሁ። ከሚሳኤል ከኒውክሌር የሚበልጥ ዝም በሉ ታያላችሁ። ሲሰድቧችሁ ዝም በሉ። የምን ንቀት ነው ይላሉ እኮ መጥቶ። ለምን ዝም ትላለህ እንዴ? እሺ ምን ልበል የኔ ጌታ? ሰደብከኝ ምን ልበል? አሜን ልበል እንዴ ቆሜ? እና ይሄ ንስር ኮስተር አለና አየው። ሲያየው ቁራ ምንድነው እንደዚህ መኮፈሳል? እኔ ሁለት እግር አለኝ አንተ ክንፋችን ሁለት ምንድነው? የኪሎ ልዩነት እንጂ ስጋ ነው ይከዳል አለ። ስጋ ነው ከንቱ ነው አለ። እኔና አንተ እኩል ነን ሲለው ችግር አለው እንብረር አለው። ዋናው በሂደት ላይ በጉዞ ላይ እኔ የምበጥሰውን አትበጥስም፣ እኔ የምገባበትን አትገባም፣ አንተ የምትቆምበትን ያልቆምም አለው። እኔ የመሸምጠጥ ኃይል አለኝ፣ ሁሉም ላይ አልፌ መሄድ ይችላል። ከዛ ተነስተን ረበናት እኔ ካንተ ይልቅ እሮጣለሁ አለ ቁራ። 1 2 3 አሉና ይችካ ሲነፋ ንስሩ ከፍ ብሏል። ሲያየው እንደማይደርስበት አወቀ። ሮጥና እግሩ ላይ ተንጠለጠለ። አንዳንድ ሰዎች እንደማይቀድማቸው ሲያውቁ ይንጠለጠላሉ። ዝም ብለው ይሩጥ። ከዛ ንስር ምን አረገ መሰለ? ዞር ብሎ አየውና ሲያየው እየታገለው ነው። ምን ማረክ ፈለክ አለ። ወጣባለውና አናቱ ላይ አትሄድም አለ። እንደዛ ከሆነ ደግሞ ዝቅ ልበልልህ አለውና ሰተት ብሎ ዝቅ አለ። ከዛ ብድግ ብሎ አናቱ ላይ ቁጭ አለ። ደስ የሚለው ንስር እንኳን ቁራን ሚዳቆ ተሸክመው የሚሮጥ ንስር አሞራ አይታችሁ እንደሆነ ድኩላ ተሸክመው ይሮጣል አይደል? እስከ የት? እስከ አለት እስከ ያገኝ ድረስ አየር ላይ ይዞ ይሄዳል። አለቱ ላይ ይለቃል። ዳዊት ምን ይላል? እግዚአብሔር አለቴ ነው ይላል። ምን ማለት ነው መሰለ? እየወሰድኩ ጠላቶችን የምፈጠፍጥበት እየሄድኩኝ ጠላቶችን የምፈጠፍጥበት እግዚአብሔር ምኔ ነው? አለቴ ነው። ንስር ታውቃለህ? ይዞ ይሮጣል እስከ የት? አለት ጋር እስኪደርስ። አለት ጋር ሲደርስ ይለቅበታል። ልክ ከላይ የለቀቀው ድኩላ አለት ላይ ሲደርስ ምን ይሆናል? ይበተናል። 16 ቦታ ይመጣና ተዝናንቶ ይበላል። ዛሬ እንደዚህ ልበላችሁ፣ ጠላቶቻችሁን እየያዛችሁ አለታችሁ ጋር። አለታችሁ ማን ነው? ኢየሱስ። የኢየሱስ አለቴ ነው በሉ ባካችሁ። ጠላቶችሽ በኢየሱስ ስም ከአለት ጋር ይማታ በየ። መጽሐፍ ሲናገር እንደዚህ ይላል፣ ከእግዚአብሔር ጋር የሚጣሉ ምን ይሆናሉ? ይደቅ። ውጪ ከመሃል ሲሰነዝር ውጣ ከመሃል ከአለት ጋር ይማታ። ከዛ እንደዛ ከሆነ እግሬን ከምትጎትት ለምን አናቴ ላይ አትወጣም አለው። ከዛ ና አለው ወጣ። ከዛ ንስር ዝም ብሎ ወደ ላይ መሄድ ጀመረ። ሂዶ ወደማያውቀው ሰፈር ወደ ላይ ከፍ ሲል ቁራው እስትንፋስ እያጠረው መጣ። ጸጥ ብሎ ተኛ። ቁራ አለው የለም ሄዷል። አትሞስፌር ውስጥ መግባት አይችልም። አንድ ነገር ልልሽ ነው ዛሬ ጠላቶችሽ እንደዚህ እያሉ
ትከሻ ለትከሻ እንለካካ የሚሉ ካሉ ዛሬ አንቺ የምትገቢበት ቦታ አለ። አንቺ የምትገቢበት አትሞስፌር ውስጥ መግባት አትችልም። አንቺ የምትሄጂበት ሰፈር ላይ መሄድ አይችሉም። እነሱ የሚገቡበት ሰፈር ላይ አይደለም የኔ ሰፈር፣ ጫጩት ሰፈር አይደለም ውለው ነው ወደ እግዚአብሔር ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ መሄድ የሚችል አንድ ሰው ጮህ አሜን አሜን ይበላይ። ከፍ ማለት ጀመረ ታውቃለህ። ከዛ ቁራ መግባት የማይችል የተከለከለ ሰፈር ገባ። ያኛው በአንዴ ሳብ አድርጎ ሲተነፍስ ይሄኛው ትንፋሽ አጠረው። ከዛ ሰከረና እንደዚህ ሲል ለቀቀው። እያየው ሄደና አለቱ ላይ ዛሬ አብሮ እየሮጡ ያሉ ሰዎች ታገኛቸዋለህ አለት ላይ። አረ እንዲህ ብዬ ልጨርስ። ዛሬ ዝም ብለህ ሂድ፣ ዝም ብለህ ተሸክመሩት፣ ዝም ብለህ ለፋቸው፣ ዝም ብለህ ሂድ እያለ ነው ጌታ። እኔ የሆነ ቦታ ላይ አስቀራቸዋለሁ። የሆነ ቦታ ላይ የሚቀርሰው አለ። እግዚአብሔር እስካሳየው ነገር እግዚአብሔር እስካስቀመጠለት ነገር መንገድ ወራጅ አይደለም። ጠላቴ ምንም ቢለኝ መንገድ ቀሪ አይደለም። የመሸበት አዳሪ አይደለም። መነሻዬን ወራ ዛዳላ በወሰደ በገንዳ በየትም ልለፍ ማንንም ይተካከለኝ። ትከሻ ለትከሻ እንሰፋፈር ችግር የለም። ለዛሬ ነው። ነገ ግን ልዩነት ይፈጠራል። ማጊአጃና ማሳዮላ ዳንያራ የሆነ ነገር አለ እዚህ ቤት ውስጥ ማላቀው ነገር የሆነ ሰምቼ ማላቀው ፕሬዘንስ አለ። እግዚአብሔር እንደዚህ ብሎኛል። ጠላቶች እያዩ ከመሃል ከፍ አለ። ጠላቶች እያዩ አንድ ሰው ከመሃል ከፍ ይላል። ከፍ አድርግ ከትከሻው በላይ እንደዚህ ያለኝ እግዚአብሔር። ልክ እጅን እንዳነሳው እንደዚህ ያንተ ነገር ጠላት እያየ ከፍ ማለት ይጀምራል። ወረደች እያሉ ወደቀ እያሉ ተረሳ የሱ ፋይል እየተባለ የሷ ነገር አብቅቷል እየተባለ የሷ ነገር አክትሟል እየተባለ የነሱ ጉዳይ በደለ ተጀምሮ በደለ ያበቃል እያሉ እግዚአብሔር እንደዚህ ይለኛል። ኢትዮጵያ ላይ ያበቃም ያንቺ ነገር ይሁን በኢየሱስ ስም። የእግዚአብሔር ልዩ በረከት ተወርውሮ እጅ ላይ ይግባ በኢየሱስ ጩና አንድ ላይ አልፋለሁ በላይ ባክ። ያራገፍክ መንገድ ላይ የተውካቸው ወደ ጎን ያያቸው ሲዘጉብ እየሰጣቸው በዛ ሲሉ በዚህ ያለፍካቸው በማዕበሉ ውስጥ ከእግዚአብሔር ጋር ሂድ በኢየሱስ። ከኢየሱስ ጋር ወደ ፊት የሚሄድ አንድ ሰው ከናዝሬቱ ጌታ ጋር ወደ ፊት የሚሄድ አንድ ሰው ጩቦ ማዕበሉ ማከል ቆሞ አሜን ይበለኝ በኢየሱስ። በኢየሱስ ስም ጎረቤት እያየ ማለፍ ይሁንልህ። አታልፍም በተባልክበት ሰፈር ማለፍ ይሁንልህ። በሽታ ሊይዘኝ አይችልም። ችግር ሊይዘኝ አይችልም። ጩና አንድ ላይ ማለፍ ይታየኛል በለኛ። ዋው ዛሬ እንደዚህ ብሎኛል ጌታ። ብዙ ሰዎች ያሉበት ቦታ ማረፊያ ሳይሆን ማለፊያ ነው አለኝ። ያ መንገድ እግዚአብሔር ወደ አየላችሁ ክብር የምትደርሱበት ሰፈር ነው። ያ ሰፈር ውስጥ ረግጣችሁ ወደ ሌላ መንደር ትረግጣላችሁ። ጮሜ በል። ዛሬ አንዳንዶች የኔን ዕቃ የተሸከሙ የኔን ስም ስለተሸከማችሁ መጽሐፍ ሲናገር ስለ ስሙ ሲል በጽድቅ መንገድ መራኝ። ስለ ስሙ ሲል ብቻ ምንም የለንም እኮ የስሙ ጉልበት በኔ ላይ ስላለ ስለ ስሙ ብቻ ሲባል ዛሬ እግዚአብሔር እንደዚህ ብሎኛል። ከማይመጥናችሁ ሰፈር ውልቅ ያርጋል። ስለ ስሜ ስል ብቻ እመራችኋለሁ። ስሜ በእናንተ ላይ ስለተጠራ ቦታ ቀይራለሁ። ጩና አንድ ላይ እግዚአብሔር በለኝ ባክህ። ስፍራዬን ይቀይራል በለኝ በኢየሱስ ስም። ዘመድ መቀየር ያልቻለውን ቦታ እግዚአብሔር ይቀይረዋል። ገንዘብ ሊቀይረው ያልቻለውን ሰፈር እግዚአብሔር ይቀይረዋል። ዛሬ እንደዚህ ይሆናል። መንደራችሁ በኢየሱስ ስም ይነቀላል። እንደዚህ ያለው የአንዳንድ ሰዎች ድንኳን ሲነቀል፣ የአንዳንድ ሰዎች ድንኳን ከፍ ብሎ በተራራ ላይ ሲተከል፣ አንዳንድ ድንኳኖች ደግሞ ተቆፍሮ ከምድር ውስጥ ሲወጡ አየሁ። እግዚአብሔር እንደዚህ አለኝ። አንዳንዶች በችግርና በማዕበል በመከራ ራሳቸውን ጥለው ተቀብሮ ህይወታቸው ነገራቸው ዶክመንታቸው ተረስቶ ተጥለው ወድቆ ያሉ ሰዎች አሉ አለኝ። እነሱን ዛሬ ቆፍሬ በዚህ ቃል አወጣለሁ። ሁለተኛ ሸለቆ ውስጥ የተሰሩ ውዳቂ ቦታ፣ የማይመረጥ ቦታ፣ ሰው የማይፈልገውን ቦታ ይዞ የት ይሄዳለሁ ምርጫ የለኝም ብሎ የተቀመጡ እንደዚህ በላቸው አለኝ። ምርጫ አጣችሁ ከተቀመጣችሁበት እየወጣችሁ መርጣችሁ የምትቀመጡበትን ቦታ አዘጋጃለሁ። ምርጫ አጣችሁ የምትኖሩበትን ሰፈር ነቅዬ መርጣችሁ የምትኖሩበት ብሎኛል። ምን አገባችሁና አሜን በለኝ በኢየሱስ ብሎኛል። ከተቀበልከው የእግዚአብሔር ልጅ እንደዚህ ብሎኛል። ዛሬ ከተራራው ላይ ወደ ተራራ ሌላኛው ከተራራ ላይ አለው ያላችሁ ሰዎች ራሱት ከተራራ ወደ ተራራ ከተራራ ወደ ተራራ ወደ ሌላ ክብር የሚያልፉ ሰዎች አሉ። እኔን ጨምሮ አንድ ሰው ሌላ ተራራ ይጠብቃል። ሌላ ማውንቴን ይጠብቃል። ቀርሜሎስ ይጠብቃል። የእግዚአብሔር ተራራ ይጠብቃል።
አንዳንድ ሰዎች ከዚህ በኋላ ማታገኛቸው ሰዎች እዚህ ጉባኤ ላይ ያሉ አለ። ከዚህ በኋላ ከነገረኝ አልቀረ ልንገራችሁ እግዚአብሔር እንደዚህ አንዳንድ ሰዎች ሸኛችሁ አልቁ ትኬታችሁ ተቆርጦ ጎናችሁ ያለውን ሰው የት እንደሚሄድ አላውቅም ቻው ግን በለው ተባካችሁ የት እንደሚሄድ ግን አላውቅም በለው ተባካችሁ እግዚአብሔር ግን ቻው በለው ብሎኛል በለው ንገሩት በጌታ በኢየሱስ ስም ያን ቦታ ያን ሰፈር ግን ትቀይራለህ ያን ቢሮ ግን ትቀይራለህ ያው ምስክሬ ያ ሰፈር ግን ይቀይራል እግዚአብሔር በቃ ከዛ ሊያሰናብት የስንብት ደብዳቤ የሚሰጣቸው ጠላቶች እያዩ ነው እኮ ጠላት እያየ አይናቸው እያየ ሳያረጁ ማስተዋላቸው ሳይወሰድ እግዚአብሔር ውልቅ